ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ውዶቼ ሀሳብ አስተያየታችሁ ኮሜንት ስር አስቀምጡልኝ። ቤቴን ሼር ላይክ አድርጉ። ቪዲዮን ያው ጨርሳችሁ ስሙ እና ጨርሳችሁ ሰምታችሁ ከተመቻችሁ ኮሜንት ስር ምን እንጃ የተመቻችሁን ነገር አስቀምጡልኝ፣ ችግር የለብኝም። እና ዛሬ አንድ ነገር ላውራ ነው የፈለኩኝ። እኛ በህይወታችን ላይ የሆነ አናረግም ወይም አይሆንም ያለነው ነገር ሆኖ ይገኛልና ታውቃላችሁ፣ ማለት የሆነ የምትፈሩት ነገር ማለት ነው። ይሆናል ብላችሁ ያላሰባችሁት ነገር ገባችሁ አይደለ? እኛ በዚህ መንገድ እንሄዳለን ስትሉ በሌላ መንገድ ሌላ ነገር የሚመጣው ነገር አይገርማችሁም? ግን በጣም እኮ ነው የሚገርመው። ገባችሁ? እቺ ልጅ ትናንት ወዲህ ነው የመጣችው። 2 ቀን ቪዲዮ ላይ መጣች። ሶስተኛው ቀን ላይ አረግዣለሁ ብሎ ነገረች ማለት ነው። በጣም ይገርማል። እኔ ግን እዚህ ጋር ልጅቷ ማረገዙ ከብሩክ አረግዛለች ብዬ እኔ ብሩክ ላይ ሊፈርድ አልችልም። ብሩክ ያስረግዟ እቺ ከዚህች ልጅ ጋር ይሄን ታርካሻ ስራ ከዚህች እቺ ምንድናት ብሎ ነው ከዚህች ልጅ ጋር አልጋ ላይ ተኝቷል ብዬ አላስብም። ደግሞ ሰው ልጅ ነው፣ እኔ አላቅም ብቻ እኔ እሱ ላይ ሊፈርድም ፈራጅም አይደለም። ገባችሁ አይደለም? ማወቅ ያለባችሁን ነገር ግን እዚህ ጋር ብሩክ ማለት ነው አንተ ላይ ጥፋት ምንድነው ማለት ትላንት ወዲህ ብቻ ትላንትና ቡታጀራ ሄዳችሁ ቀን ብቻ ያገኛ ብቻ ነው የነገርከን ለኛም ለሄሚም ማለት ነው። እንደዚህ መሆኑ ግን ይሄ ግን ሄሚን ምናልባት ልጅቷ የነገረችውን ነገርም ሊደብራትም ይችላል። ትላንትና ራሷን የሳተችው አንደኛ ነገር ደግሞ አንተ ትላንትና ስላገኘሽ ብቻ ሄሚ በጣም እንደምትናደድ እያወቅኩ ነው። ትላንትና ግን አንተ ራሱ በግልጽ ነው አዎ አግኝቼሻለሁ ብሎ የተናገርከው። ያ ነገር ግን ሄሚን ያማታል። የምር ነው፣ በጣም ይከፋታል። ትላንትና ራሱ ለምን አገኘሃት ብላ ስትናደድ እያወቅ አንተ ግን አዎ ከዚህ ከ6 ወር በፊት አግኝቼሻለሁ ብሎ መናገርክ ይሄ ነገር በጣም ነው የሚያስከፋው። ግን ያው ማለት ሰው ልጅ እኔ እንጃ መንገድም ሊያገናኝ ይችላል ማለት አናቅም አይደለ? ግን ማለት ነው እንዲያገኛት ለሄሚ አላስረዳሃትም። ገባ? እዚህ ጋር አንተ በጣም ጥፋት ነው ያጠፋው ብሩክ። እግዚአብሔርን እንደ አንተ ሄሚ የምትወዳት የምታፈቅራትና የምትፈልጋት ከሆነ የምታደርገውን ነገር ሁሉ ሄሚ ማወቅ አለባት። ገባ አይደለ? ምናልባት ስለተጣላችሁ ይሆን ይችላል። ያም ጊዜ እንኳን ማለት ማጣላቱን አይደለም እንደዛ ተጣልታችኋል ብዬ አላስብም። እንጃ ስራ ነው እየሰራችሁ የነበረው ሱሲ መጣችው ጊዜ እንዴ እና ስለተጣላ ማለት ቡታጀራ ሄድክና እቺ ልጅ ያገኛት አገኝታል እንኳን አገኛት። ግን ለሄሚ ለምን አናገርካትም? እኔና አንቺ የተጣለነው ጊዜ ቡታጀራ ሄጄ ነበር። ግን ማለት እቺን ልጅ አግኝቻታለሁ ብለህ ምናልባት በትንሽ ብትነግራትም እንኳን ዛሬ ግን ይሄን አክል የልጅቷ እርግዝና ያንተ ከ6 ወር በፊት አዎ አግኝቼሻለሁ ብለህ ደረትህን ነፍተህ የምታወራው ነገር ሁለቱም ተደጋግሞ ነው እንጂ እንደዚህ ወደቃችሁ ሄሜ በፍጹም ልጅቷ አረግዣለሁ ብትል ነገር ላይ ብዙም እንትን አትልም ነበር። ገባ አይደለ? አንደኛ ተደብቀ እንዲያገኛት ነው የነገርከው። ገባ አይደለ? ግን እዚህች ጋር በጣም ስህተት ነው። የምር ነው ምልክ እንዴት ለሄሚ አትነግራትም? በዛ ላይ ደግሞ ትላንትና ወዲህ ያገኛት ነገር ራሱ በጣም ነው እየከራከርክ ነበርከው። በግድ ነው እንጂ ስልክ ላይ ያለው ፎቶ ባታሳይ ኖሮ አታምንም ነበር። ገባ አይደለ? ስልክ ላይ እሷ የላከችው ቪዲዮ አይቴ ነው እንጂ ያመንከው ማለት ባታሳይ ኖሮ አታምንም ነበር አንተ ራሱ። እንዴ ለምን አትዋሹ እንጂ እንዴ! እቺ ልጅ እቺ ሰገጤ ነች እንዴ! እናንተን ለመለየት እንደመጣች ማወቅ ነው ያለብህ አንተ ራሱ እንዴ! የምር እኔ እኮ ትላንትና ጠዋት የሰራው ቪዲዮ ላይ በጣም ነው የተጸጸትኩት ውዶቼ። ይሄንን ቪዲዮ ጨርሳችሁ ስሙ። የምር በጣም ነው የተጸጸትኩትኝ። በኢየሱስ ስም ኧረ በስመ አብ ወልድ ይከብዳል፣ እውነት ይከብዳል። እንደ ብቻ ዛሬ እግዚአብሔር በሰላም ከመጣሽ ካሜራ ላይ ወይ ሆስፒታል ላይ ከመጣችማ ዛሬ በቃ አለቀልን። እንኳን በቃ እየተቃጠለ ነው ሲጀመር ከትላንትና ጀምሮ ማለት ነው። የምር ነው የምላችሁት እንደ ወይ አታምር ወይ አታፍር። እቺ ሴትዮ ምን አንቺ እኔ እኮ አንድ ነገር እዚህ ጋር ልንገራችሁ ውዶቼ፣ ብሩክ እቺን ያስረግዟታል ብዬ እያሰብኩም አይደለም። የምር ነው ከዚህ እቺ ጋር ብሩክ ተኝቷል ብዬ ኧረ በስመ አብ
እንዶ ተኝቶ ከሆነ እንዶ ተሳስቶ ተኝቶ ከሆነ እንኳን በሆነ ነገር የሆነ ነገር ነካክታ ነው እንጂ የምር ነው። በሆነ ነገር የሆነ እጁን ወይ የሆነ ነገር አደንዝዛ ነው እንጂ የሚተኛው ብሩክ በጤናማ ከዚች ልጅ እንደ እኛ እንደምናውቀው ለሴት ልጅ ክብር እንዳለ እናትን እንደሚያከብራት ልክ ላይ ሴት ልጅን እንደሚያከብር ነው የምናውቀው። አስረግዞ ጠፍቷል ብሩክ አስረግዞ ከሄሚ ጋር ነው ያለው። እቺን ልጅ ጋር ተኝቶ አልጋ ላይ ኧረ ኔቨር አረ ኔቨርን ያልሰማ እግዚአብሔርን እንደ የተኛ ቡና ቤት እንደሆነ ነው የምትዞረው። የምር ነው የተኛ ቡና ቤት እንደሆነ ነው ማን እንደሆነ ነው ያስረግዞ ለቀቃት እንጂ እቺ ልጅ መቼም ብሩክ ያስረግዟታል ብዬ አላስብም። ይሄንን ይወቁ። ብሩክ አስረግዝ ብሩክ እንዴት እንዴ አንተ በሄሚ እኔ ብዙ ጊዜ ሲናገር እየሰማን አይደለ? በሄሚ ተስፋ የሚቆርጥ ሰው አይደለም እያለ አይደል እንዴ? እንዴ ምንም ብንጣላ እኔና ሄሚ ማለት ተስፋ ቁርጭ አላቅም። እንድንጣላ ይችላል፣ እልህኛ ሊሆን ይችላል፣ እልህኛ ልትሆን ትችላል። ነገር ግን እኔና እሷ አንድም ቀን ለማለየት አስቤ አላቅም እያልከ ነበረ እና ሄሚ ጋር ስለተጣላ ብቻ ሄደችን ልጅ አገኘሃት ተኛሃት። እኔ አላምንም። የምር ነው የምላችሁት። አሁንም የወላችሁ ውዶቼ ትዕግስት ፍሬ ያፈራል ይባላል አይደለ? ትዕግስተኛ መሆን መልካም ቦታ እንድንደርስ ያግዘናል። ብቻ ግን አንዳንድ ሰው ላይ ለመፍረድ በጣም ባንቾክል ባይ ነኝ። እኔ ትላንትና በሰራው ቪዲዮ ላይ በራሴ ነው የጸጸትኩትኝ፣ በራሴ ነው ያፈርኩትኝ ነው የምላችሁት። ምን አይነት ቪዲዮ ነው የሰራው? ጠዋት የሰራው ቪዲዮ መጀመሪያ ጠዋት ላይ የለቀቁት ቪዲዮ ላይ ሄሚ አንቺ ብሩክን ለምንድን ነው ማታምኙ ብዬ እርር ያልኩ አወራው። የሆነ ከሱ ጋር አጠገቡ ላይ ተኝቼ ምንም እንደማያደርግ አድርጌ የኔ ሰው ልጅ ነው ማንም ሰው ይሳሳታል አይደለ? ያን ነገር ሁሉ ማለት ለምን አታምኙም አንቺ እንደዚህ እንደዚህ ነሽ ብዬ በጣም ነው ያጸጸተኝ። በጣም እንደዚህ ማለት አልነበረብኝም እውነት። ግን አንዳንዴ ቀኙንና ግራውን አይቶ ማውራት ጥሩ ነው። የምር ነው የምላችሁት። በስመ አብ ወልድ የምር ነው የምላችሁት። ቀኙንና ግራውን አይቶ ያወራው ሰው ጥሩ ነው መሰለኝ እውነት። እና እዚቼ ጋር በጣም ነው የዋሻት። እውነትም ከሆነ እሱ ችግር የለም እኛ ምን አገባን። ግን ማዋሻት ለምን አስፈለገ? እንደምታገኛት እንደዛ ለዚች ልጅ የሆነ ነገር እንዳለት ለምን በቃ አንተ እንኳን ባትፈልጋት ኖሮ እቺን ልጅ ማለት ነው ስልክ ውስጥ ላይ ስልክ ቁጥሩን አታስቀምጥም ነበር። ገባደ ለዚች ልጅ ምንም ነገር ባይኖራት ኖሮ የምር ነው ባትፈልጋት ኖሮ ስልክ ውስጥ ለምን ትሰራለች እስካሁን ማለት ነው። ትላንት ወዲያ አይደለ እንደ ቦሎካት የምር እስካሁን ምን ትሰራለች? ስልክ ውስጥ ላይ ቁጭ ብላ ምን ትሰራለች? አንድን ሰው ካልፈለኩ እኔ እኮ ስልክ ከዚህ በፊት እናገራለሁ ደግሜ እናገራለሁኝና ስልኬ ውስጥ ላይ ተውና ማንጋዴ ላይ ማግኘት አልችልም፣ አልፈልግም። መጀመሪያ ጥላ ሄደኝ ወንድ ወይ መጀመሪያ ጥላ ሄደችውን ሴትም እንዴት ስልኬ ውስጥ ላይ 2 አመት ሙሉ ማለት የተጀናጀናችሁ ነው ማለት ነው፣ ታወራላችሁ ማለት ነው። አየ ግን እኔ እንጃ ሄሚ ግን እኔ አታምንም እያልኩ ነበር እንጂ አንተንማ ሙሉ በሙሉ ነው የሚታምነው። ባታምንም ኖሮ አንተን ስልክ ውስጥ ላይ የሚያናለ ማን ጋር ያወራል ብላ ታያለች። ገባ እግዚአብሔርን። ኧረ በስመ አብ ወልድ። ይሄ እኮ በጣም ከባድ ግብዳ እኮ ነው እንዴ! ለኛ ራሱ ማለት ነው ለኛ እንኳን ግብዳ ነው እንዴ! ትናንትና ወዲህ ቪዲዮ ላይ በጣም እየተከራከርክ ነበር አንተ። አላገኘዋትም ከዚህ በፊት አግኝቼት አላቅም። በቃ እኔ ዛሬ ብቻ ነው ያገኘሁት፣ እሱም ነገሮቹን ለማስተካከል ነው ለኔና ለአንቺ ብዬ ነው ቢለ በጣም እየተከራከርኩ እኮ። ትላንትና ግን እሷ ደረቷን ነፍታ ከ6 ወር በፊት እዚህ ጋር መታ ነበር አይደለ? አዎ መጥቼ ነበር። ያን ጊዜ ደብሮኛል ከዳኒና ማለት ዳኒ ሄሚ ማለት ከሄሚ ጋር ተጣልቶ ነው የመጣው። ደብሮኛል ብሎ መጣ። ከዛ እኔ ጋር ነው የመጣው። ከዛ መጣና ተገናኝተን ነበር። ያን ጊዜ የተፈጠረ ነገር አለ እና ግን ብሩክ አዎ መጥቻለሁ አግኝተኛል አይደል? አዎ አግኝቼሻለሁ። ይሄን ሁሉ ማማን ራሱ በጣም ከባድ ነው። ግን ለሄሚ ግን አይሰማትም ውዶቼ። አንዴ ግን ለምን አገኘህ ብላ እየተናደደች የነበረችው ልጅ ይሄ ግን ድራማ ሊሆን ይችላል እና ግን አይሰማም፣ ግን አይሰማም። በእውነት ይሰማል። ግን ብሩክ ይሄን ድርጊት ይፈጽማል እቺን እያስረግዛታል ብዬ ግን እያሰብኩ አይደለም። ገባችሁ አይደለም? የምር ነው የምላችሁት። ኧረ ግን እኔ እንጃ ይደብራል። አንዳንዴ እውነቱን አውርተን የማሻበት ቦታ ምንም ቢሆን እውነቱን ተናገሩና የማሻበት ቦታ ይደሩ። እቺ ምድር ብዙም የምንኖር አይደለም። ልብ ከሰጣችሁ ለአንዱን ስጡና ኖሩ።
ትሆነኛለች፣ ወዳታለሁ፣ ለልጆቼም ለሌም ትሆነኛለች የምትሉት ሴትም ይሁን ወንድ ሴትም ብትሆኚ የኔ ይሆነኛል ያልሽው ሰው ሳትዋሺ ኖሪ። ወንድም ብትሆን ይሄን አክል ውሸትም አይጠበቅበትም። ድራማም ሊሆን ይችላል። እኔ አላቅም። እኔ ግን በዚህ ልክ አሁን ትናንትና ያየሁት ልክ ላይ ግን በጣም ነው የሚደብረው። እውነቴን ነው የምልህ። ለእሷ ምንም ሳትደብቃት አዎ አግኝቻት ነበር ምናምን እንደዚህ እንደዚህ ነበር ብትላት ለምን አይሰማትም ነበር? የእሷም እርጉዝ ነኝ ያለው ተደጋገመ። አንቴም አዎ አግኝቼሻለሁ አልክ። ደኔ ወረቀት እናረጋለን አልክ። አንተ ካላረጋት አልጋ ላይ እንደማተኛ እንዳልተኛ ካወቅ ደኔ ወረቀቱ ባይዚያው ደኔ ማለት ነው። እስክትወልድ እንጠብቃለን የሚባል ነገር የለም። ሳይወለድ ራሱ ደኔ መመርመር ይቻላል። ምርመራ አስገቡና ከህይወታችሁ አስወጧት። እቺ ልጅ የምንም እንትን የለም፣ የምንም ልጅ የለም። ታንቀሽ ትሞቻለሽ ሴትዮ። የምርን ነው የምላችሁት። የምንም ልጅ የለም ነው የምላችሁት። ቶሎ ብላችሁ ወዲና ወዲ ማለት ተውና ዛሬ ተመርምራ ካልመጣች እኛ አንሰማም። አስመርምሯት ቶሎ ብላችሁ። ወይም ይሄ ወሬውን ተው። ተጠንቀቁ ደግሞ ስታስመርምሯት። ምናልባት ለዶክተሩ ሌላ ወይም ብር ሰጣ ምናምን ህይወታችን ለማበላሸት መታ ከሆነ ማለት ነው። ብር ሰጣ ደኔ ያንተ እንዲያረግ እንዲሆን እንዳታርግ ብዬ ፈራው። ግን ተጠንቅቃችሁ እቺን ያስመርምሯትና በቃ አስመርምራችሁ ነገሮችን ጨርሱ። እግዚአብሔርን። ምክንያቱም እቺ ልጅ እንጃ ካንተ ምን ፈልጋ እንደመጣች ምናቆል ነገር የለም። ገባችሁ አይደለ? ግን ይሄ ነገር እውነት ከሆነ እውነት ነው። በስማም የሰይጣን ጆሮ ይደፋል። እግዚአብሔርን እውነት ከሆነ ግን ማለት ነው። ሄሜ ግን ማንም ሰው እንዳታምን ነው ያረጋችሁት። እውነት ሊሆናል ብዬ አላስብም። የምር ነው። የተኛው ወንድ እንዳታምን ነው ያረጋችሁት። በቃ ሁሉም ወንድ አንድ እንደሆነ እንድታስብ ልቧ ነው የተሰበረው። የምር ነው። ይከፋል እኮ። እኔ በሷ ቦታ ላይ ቢሆን ምን ይሰማኛል ብላችሁ አስቡ እስቲ። የምር ነው የምላችሁት። እኔ ከሄሚ ቦታ ቢሆን ምን ይሰማኛል የሚለውን እንደ አስባችሁታል? የድሮ ፍቅረኛ መጣ ካንተ ልጅ አለ ስትል አረግዣለሁ ስትል አስባችሁታል? በጣም እኮ ነው የሚከፋው። በጣም ከምነግራችሁ በላይ ያማል። እንደ ይደብራል። በዛ ላይ ውሸት እና መተማመን ለራስ ነው እንጂ ለሰው አይደለም። ገባችሁ አይደለም? እምነት ለራሴ ነው እንጂ ውሸት እኮ ብዙም አያኖረንም። እና ባንዋሽ ማይ ነኝ። የምር ነው። እና ውዶች እና ሀሳባችሁ አስተያየታችሁ ኮሜንት ስር አስቀምጡልኝ። እስቲ ዛሬ ሄምዬ እንዴት ሆና እንደምትመጣ እግዚአብሔር በሰላም መሽቶ ቀኑም ሰዓቱም ደርሶ ቪዲዮን እንደምናይ አንጠራጠርም። ዛሬ ከመጡ እስቲ መልካም ቀን ይሁንላችሁ። ወዳችኋለሁ።